ዋው ዋው ዋው! በጣም ምርጥ የሆነ ትዕዛዝ ወጥቷል ከጨረቃ ፋሚሊ 10 ዋና ዋና ነጥቦችን አንስተዋል። እንግዲህ ይሄ በግሩፕ ተወያይተውበት ይሁን በቲክታክ ተወያይተውበት ይሁን አላቅም። ነገር ግን እኔ ደግሞ ይሄንን አስደሳች ነገር ሳገኘው እዙ ቲክታክ መንደር ቪዲዮ ለምን አልሰራም ይሄ ለብሩኬና ለሃይሚ ምናልባት ቢደርስ በሚል ማለት ነው። አብዛኛው አስረኛው በተለይ በጣም ነው የተመቸኝ እኔ ማለት ነው። በጣም ተመችቶኛል። ለማን ስምንተኛውም በጣም ተመችቶኛል በጣም ማለት ነው። ከተቃራኒ ጾታ ጋር የሚለው ምንድነው? ቃልዬ እስኪ ወደ ገደለው ግቢ ልትሉ ትችላላችሁ። በቅድሚያ ግን ሰላምታ ይቀድማልና ሰላማችሁ ይብዛልኝ በያላችሁበት። እንደተለመደ ሁሌም እኔ ሰላም ነው የምመኝላችሁ ከምንምና ከማንንም በላይ ሰላም ያስፈልጋልና ሰላማችሁ ይብዛልኝ። ሌላው ነገር ደግሞ ቅንብር ይሁን እውነተኛ ይሁን የማውቀው ነገር የለም። አንድ ቆንጅዬ ልጅ ከብሩኬና ከሃይሚ ጋራ ኢትዮጵያ ሄዳ ተገናኝታለች። የነሱ ወዳጅም ልትሆን ትችላለች፣ አላቅም አድናቂያቸውም ልትሆን ትችላለች። ለማንኛውም ግን እኔ በጣም ደስ ብሎኛል። ማለት እንደዚህ የምትወዱትን ሰው በአካል ማግኘት በጣም ደስ የሚል ነገር ነው። ምን ያክል የልብ እረፍት እንዳለው አውቃለሁኝ። ግን የሁለቱም ወዳጅ ትመስለኛለች። የብሩኬ አፍቃሪ እንኳን አይደለችም እና እንዳታስቡ። ቅንብርም ሊሆን ይችላል። ቅንብር ከሆነ ይቅር በሉኝ፣ ከወዲሁ ይቅር በሉኝ፣ ይቅርታ አድርጉልኝ። ቅንብር ከሆነ ግን እውነተኛ ፎቶ ነው የሚመስለኝ፣ ቅንብር አይመስለኝም። ግን አሁንም እንደው ቅንብሩም ትክክለኛውንም መለየት አቅቶናል። ለማንኛውም እንኳን በሰላም ለሀገርሽ አበቃሽ ብያለሁ በቅድሚያ እና ወደ 10 ትዕዛዛት ላልፍ ነው። እንግዲህ ይህንን ያስተላለፉት የጨረቃ ፋሚሊዎች ናቸው። ለብሩኬና ለሃይሚ ነው ይህንን ትዕዛዝ ያስተላለፉት። በቅድሚያ እንዲህ ሲል ይጀምራል። የጨረቃ ፋሚሊ መልእክት 10 ትዕዛዞች ይድረስ ለሃይሚና ለብሩኬ ይላል። አንደኛው ተራ ቁጥር 1 ማለት ነው፣ ሰዓት ይከበር። የቪዲዮ መልቀቂያ ማለት ነው። ቪዲዮ የሚለቁበት ሰዓት ይከበርልን ነው እያሉ ያሉት። መቅረት እንዳይበዛም ሁለተኛው ተራ ቁጥር 2 መቅረት እንዳይበዛ። መቅረት ያኔ አታብዙ መቅረት ለማለት ነው። የቪዲዮ መግቢያ ባይረዝምም መልእክት ከሌለው በቀር ያው ቪዲዮ መግቢያ ላይ ብዙም ባታወሩ አጠር መጠን ብታደርጉት ጥሩ ነው፣ መልእክት ከሌላችሁ በቀር ይላል። ሌላው ወደ 4ኛው ሳልፍላችሁ የቪዲዮ መግቢያና መጨረሻ ቀልድ ቢሆን ለይታ ይላል። ፈኒ ነገር ቀልድ ነገር ቢሆን ጥሩ ነው፣ ለይታ ምናምን ነገርም ብለዋል። ወደ 5ኛው ይሄም አሪፍ ነው። ወደ 5ኛው ግን በደንብም ግልጽ አልሆነልኝም ምን ለማለት እንደተፈለገ ማለት ነው። ከጓደኛ ውጪ ጠጉር ለውጥ ሰው በመሃላችሁ ማስገባት ይላል። የምን ጠጉር አላቅም፣ ይሄንን አልፌዋለሁኝ። 6ኛ ፕራንክ ነው ወይም ስራ ነው ተብሎ ልብ የሚሰብር ንግግር 6ኛው ማለት ነው። አዎ በፕራንክም መንገድም ቢሆን ልብ የሚሰብር ነገሮችን እንግዲህ ይቁምልን፣ ይሄ አንፈልግም ነው እየተባለ ያለው። ካሜራ ደቅኖ ማልቀስ እኛን ያስከፋናል። ካሜራ ፊት አታልቅሱ፣ እኛ እንከፋለን፣ አብራችሁ ምናምን አብረን እንከፋለን ከእናንተ ጋራ፣ ይሄ ቢቀርልን እንደ ሀሳብ ጥሩ ነው ምናምን ነገርም የሚል ሀሳብ ተነስቷል። በጣም አሪፍ ነው። ወደ 8ኛው ሲሄድላችሁ ለስራ ነው በሚል ሀሳብ ተቃራኒ ጾታ እየመጡ መተቃቀፍ፣ ተቃራኒ ጾታ ያኔ ወንድ ለወንድ መተቃቀፍ፣ ሴት ለሴት መተቃቀፍ ለስራ ነው። ምን ለስራ ነው በሚል ሀሳብ ተቃራኒ ጾታ እየመጡ መተቃቀፍ። ኦኬ ተቃራኒ ጾታ እንዴ? ኦኬ ለስራ ነው በሚል ተቃራኒ ጾታ መተቃቀፍ። ኦኬ ያው ብሩኬም የሆነ ሴት ይዞ ወይም ሃይሚ የሆነ ወንድ ይዛ መታ እንደዚህ ለስራ ነው ተብሎ ባሰቃቀፉ እንደ ሀሳብ ቢቀር ይሄ ነገር ጥሩ ነው የሚሉት። በጣም አሪፍ ሀሳብ ነው። ዋው ዋው! ሌላው ወደ 9ኛው ሳልፍላችሁ የኦዲየንስ ፍላጎት ሀሳብ ባያልቅም ግን የአብላጫ ድምፅ ሀሳብ መቀበል። ያው የኦዲየንስ ሀሳብ አያልቅም፣ ተነግሮ ተዘርዝሮ ላያልቅ ይችላል። ግን የአብዛኞቻችን ድምፅ ቢከበርልን ጥሩ ነው ብለዋል። እንደ ሀሳብ የጠቀሱት ነው። በጣም አሪፍ ነው። ወደ 10ኛው ሲሄድላችሁ ደግሞ እኛ የምንፈልገው በትላልቅ ሚዲያ ቀርባችሁ
ስላሳለፋችሁት ጊዜያት ለማውራት የሚያሳፍር ስራ እንዳትሰሩ ነው። ወደፊት ልጆቻችሁ ሲያዩት አባቴ ይህ ነበረ ወይንም እናቴ እንደዚህ ነበረች እንድትባሉ አንፈልግም። ገንዘብ በምንም ይመጣል፣ ስም ግን አንዴ ከጠፋ አይመለስም በሚል ጨርሰውታል ማለት ነው። ይህንን ነው 10ኛው ነው። በጣም ተመችቶኛል። የ10ኛው ያልኳችሁ ይህንን ነበረ ማለት ነው። በጣም የትልቅ ሰው ሀሳብ ነው ይሄ የተነሳው። በተለይ 10ኛው ማለት ነው። ይሄ ለገንዘብ ተብሎ ክብርን የሚነክ ነገር ማድረግ ነገ ሶሻል ሚዲያ ላይ አንድ ነገር ሴፍ ከተደረገ ሴፍ ነው ይቀመጣል። እናንተ ካልደለታችሁት ወይንም ፕራይቬት ካላደረጋችሁት የሆነ ነገር ተቀማጭ ነው። እዛ ጋር እንኳን እናንተ ፕራይቬት ብታደረጉት ወይንም ብትደልቱት ያንን እናንተ ያወራችሁትን የሆነ ሰው ቆርጦ ስልኩ ላይ የሆነ በቃ ይዘዋወራል። ሚዲያ ወጣ ነው አንዴ ማለት ነው። ስለዚህ ክብር የሚነካ ነገር ስራ ባትሰሩ ጥሩ ነው። እንደ ሀሳብ ጥሩ ነገር እንትን በሉ ስሩ። ሌላው ነገር ደግሞ ሚዲያ ላይ ወጣችሁ ትልልቅ ሚዲያ ላይ ወጣችሁ ስለ ራሳችሁ እንኳን ወጣችሁ ስትናገሩ በኩራት ትናገራላችሁ። እኛም እንኮራባችኋለን። ክብር የሚነካ ነገር እንዳትሰሩ ብለው ይሄንን ሀሳብ አንስተዋል። ይሄ ሁሉ መልእክት እንግዲህ እንደሚታወቀው ለእኔ ምትክ የለሽና ለቅማማ ሸበላ ነው ማለት ነው። እኔ እኮ በቃ እንትን አለ ምንድነው ይሄ ስም አልያዝ አለኝ። ምትክ የለሽ የኔ እናት፣ የምር ይሄ ስምማ በደንብ ማጽናት አለብኝ። ተቸገርኩ ለተሰው ተቃራኒ ለመሆን እኮ ነው እንደዚህ የተቸገርኩት። እና ይሄ ሁሉ መልእክት ለብሩኬና ለሃይሚ እንደሚደርስ እርግጠኛ ነኝ። እኔም ሜንሽን አደርግላችኋለሁ። እንግዲህ ቲክታክ ላይ መንደርም ሜንሽን እንደምታረጉት ይሄንን ሀሳብ ይሄ ሀሳብ እንግዲህ አላቅም ከየት እንደሆነ እንደነገርኳችሁ ቀደም ስል መግቢያ ላይ ይሄንን ሀሳብ በግሩፕ ተመካክረውበት ይሁን በቲክታክ አውርተውበት ይሁን እኔ ምንም ማውቀው ነገር የለም ግን አንድ እህታችን ለጥፈው አገኘሁትኝና ሳነበው በጣም ስለመሰጠኝ ሰው ለምን ቪዲዮ ሰርቼ ሜንሽን አላደርጋቸውም በጣም አሪፍና ጥሩ ሀሳብ ስለሆነ በሚል ነው እኔ ቪዲዮ መስራት የፈለግኩትኝ እንጂ ማንም ሰው ቪዲዮ ስሪ ብሎኝ አይደለም። ማንም ሰው ይሄንን መልእክት ለኔ አድርሶልኝ አይደለም። እኔ ከሆነ ፔጅ ላይ ብቻ አግኝቼው ነው ቲክታክ ፔጅ ላይ ማለት ነው። ይሄንን ይመስላል ሀሳቡ። በጣም ተመችቶኛል። እኔ በግሌ አይኖ ሁላችሁም ሊመቻችሁ ይችላል ይሄ ሀሳብ፣ ምክንያቱም በጣም ጥሩ ነጥብ ነው የተነሳው እዚህ ጋር ማለት ነው። ያው ካላቸው ቀረቤታ አንጣር ነው ለብሩኬና ለሃይሚ ካላቸው ቀረቤታ አንጣር ነው። በቃ አለለ ስማቸው ከፍ እንዲል እንጂ ዝቅ እንዲል እንዲጠፋ ስለማይፈልጉ በጥሩ ሁኔታ እንደጀመሩት በጥሩ ሁኔታ እንዲጨርሱት ነው የሚፈልጉት። ነገ ልጅ ሞልደው በቃ ስማቸው በጥሩ ሁኔታ እንዲነሳ ስለሚፈልጉ ነው ይሄንን ሀሳብ ያነሱት። በጣም አሪፍ ነው። እንግዲህ ለነበረን ቆይታ ከልብ አመሰግናለሁ። እኔ ጋዜጠኛ ቃልዬ ነበርኩኝ። ድንቄም ጋዜጠኛ በዚህ በተቆራረጠ ትንፋሽ